መብታችንን እንደ በፊት ተርመጥምጠን ለምነን አይደለም በግድ እናስከብራለን። ተርመጥምጠን ለምነን አይደለም በግድ እናስከብራለን። በግድ ምክንያቱም ይሄ ሰማያዊ አዋጅ ስለሆነ አንደራደርበትምና ማለት ነው። ስለ ሂጃብ ስለ ሰላት ስለ ሁሉ ነገር መስዋዕት መከፈል ስላለበት መስዋዕት ከፈሉ። ኢነ ዒዘመል ጀዛኢ ማ ዒዘመል በላኢ ይላሉ። ትልቅ ደሞዝ የሚከፈለው ከትልቅ መስዋዕት ጋር ነው። አክሱም ላይ ያለው የእስልምና ጉዳዮች ከፍተኛ ምክር ቤት ከማንም ጋር እኔ አላወዳደራቸው። ከማንም ጋር በቃ ትልቅ ጂሃድ ላይ ነው ያሉት። ጽናትና አላህ ሰጥቷቸዋል። አሁንም በዚህ ጽናታችሁ ቀጥሉ ነው የምለው። እኔ ነገም ከነገ ወዲያ መገፋቱ አይቀርም። የኒቃብ ጉዳይ እልባት ቢያገኝ እንኳን ሌላ ቁስል አለብን፣ ሌላ ቁስል ይቀሰቅሱብናል። የኛ ጉዳይ አያልቅም፣ የሙስሊሞች ጉዳይ አያልቅም። አምላካዊ የሆነ ትስስራችንን መበጠስ ስለሆነ ሰው የሚፈልገው አክሱም ላይ ያሉ ሙስሊም ወንድሞቻችን ሁሌ እየተደበደቡ ሁሌ እያለቀሱ ሁሌ እያማረሩ መግባት አለባቸው ብዬ አላምንም ነኝ። ዲፋዕ ማድረግ ያለባቸው መከላከል ባለባቸው መንገድ መከላከል አለባቸው። ራስን መጠበቅ ዲንን ከመጠበቅ ይበልጣል። ራስን ስጠብቅ ነው ዲኑ የምትጠብቀው። ስለዚህ ማንም ይሁን ምንም ይሁን ራሳቸውን መከላከል የሚችሉበት ደረጃ ላይ መድረስ አለባቸው። እዚህ ቦታ ላይ ሆኜ ጀግኑ ጠንክሩ እላለሁኝ። ጀግኑ ጠንክሩ እላለሁኝ። ይሄ መልእክት ነብዩ አለይሂ ሰላም አማር ኢብኑ ያሲር ታግቶ በእነ አቡ ጀህል ሲሰቃይ አይኑ እያየ አባቱን ገደሉበት። አንቀው አቡ ጀህል ገደለበት። አይኑ እያየ ወንድሙን ገደሉበት። አይኑ እያየ እናቱን ሱመያን የኢስላም የመጀመሪያ የሙስሊም ሴት ሸሂድ የሆነችዋን ብልቷን በጦር ወቅቶ ገደላት። መጨረሻ ላይ ሰብረን ያለ ያሲር ነው ያሉት። ያላህ ተኛ ትግስት አድርጉ የያሲር ቤተሰቦች ወይ በጣም ጫፍ ደረሰ የትግስት ውጤት። ሰብር አድርጉ فإن موعدكم الجنة موعدكم الجنة የእናንተ ማረፊያችሁ ጀነት ነው አሉ። ትግስት አድርጉ ቀጥሉበት፣ እጅ አትስጡ አሉ። ብትሞት ምን ችግር አለው? ለኢስላም መሞት ሸረፍ አይደል እንዴ? ክብር እኮ ነው። የማይገኝ ነገር ነው እኮ በዚህ ዘመን ላይ። ስለዚህ ብትሰቃይ ብትታሰር ምንድነው ችግሩ? ምንም ችግር የለው። ተገኝቶ ነው። ለኢስላም መሞት ሸረፍ አይደል እንዴ? ክብር እኮ ነው። የማይገኝ ነገር ነው እኮ በዚህ ዘመን ላይ። ስለዚህ ብትሰቃይ ብትታሰር ምንድነው ችግሩ? ምንም ችግር የለው። ተገኝቶ ነው። ስለዚህ ማንም ነብያቶች ታስረዋሉ፣ ተደብድበዋሉ፣ ተሰቃይተዋሉ። ሲዲቆች ሷሊሆች ብዙ ነገር ሆነዋሉ። አሁንም ይሄ ነው መልእክቴ፣ ጽኑ። እኛ ከጎናችሁ ነው ያለነው። ለሚመጣው ነገር በምንችለው አቅም ከጎናችሁ ነው ያለነው። በየትኛውም ክልል ላይ በየትኛውም ቦታ ላይ ያላችሁ አካሎች የኛው ነው፣ የኛን ድምጽ ነው እያሰማችሁልን ያለው። ስለዚህ ጽኑ ነው የምለው።